ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ቪዲዮ በእውነት ህይወታችሁን ሊለውጥ የሚችል ለብዙዎቻችሁ አንገብጋቢ ጉዳይ የሆነውን ሴጋ እንዴት ማቆም ይቻላል የሚለውን ጥያቄ በጥልቀት የምንዳስስበት ነው። ይህ ቪዲዮ ቀላል ምክሮችን ብቻ የያዘ አይደለም፣ ይልቁንም የስነ ልቦናዊ፣ የአካላዊ፣ ማህበራዊ ተጽዕኖን በመገንዘብ ዘላቂ ለውጥ እንድታመጡ የሚያግዝ ዝርዝር ማብራሪያ ነው። እስከ መጨረሻው ድረስ ተከታተሉ። ምክንያቱም ዛሬ የምናወራው ነገር ከዚህ በፊት አስባችሁት የማታውቁትን የነጻነት በር ሊከፍት ይችላል። ውድ ወንድሞቼና እህቶቼ፣ በድብቅ የሚኖር ብዙዎቻችንን የሚያሳስብ እና በህይወታችን ላይ አሉታዊ ተጽዕኖ የሚያሳድር አንድ ጉዳይ አለ። ይኸውም ራስን በራስ የማርካት ልማድ ወይም በብዙዎቻችን ዘንድ ሴጋ በመባል ይታወቃል። ይህ ልማድ በባህላችን፣ በሃይማኖታችንና በራሳችን ውስጥ ስሜቶች የተነሳ ብዙ ጊዜ በፍርሃትና በወቀሳ ስሜት የተሸፈነ ነው። ነገር ግን እውነቱ ይህ ነው። ይህ ልማድ ለማቆም እየታገልክ ከሆነ ብቻህን አይደለም። እጅግ በጣም ብዙ ሰዎች ተመሳሳይ ፈተና ያጋጥማቸዋል። እናም ይህንን ማሸነፍ ይቻላል። በመጀመሪያ ደረጃ ሴጋ ምንድን ነው? ለምንስ አንዳንዶቻችን በዚህ ልማድ ውስጥ እንዘፈቃለን? ሴጋ ራስን በራስ የማነቃቃት፣ የጾታን ስሜት የመቀነስና እርካታን የምናገኝበት ተግባር ነው። ለተወሰኑ ሰዎች አልፎ አልፎ የሚከሰት ተፈጥሯዊ ነገር ቢሆንም ለሌሎቻችን ግን ወደ ሱስነት ተቀይሮ በህይወታችን ላይ ከፍተኛ ተጽዕኖ አሳድሯል። ለምንድን ነው ሴጋ ችግር የሚሆነው? ከመጠን በላይ የሆነ የሴጋ ልማድ በስነ ልቦናችን፣ በአካላችንና በማህበራዊ ህይወታችን ላይ በርካታ አሉታዊ ተጽዕኖች ሊያስከትል ይችላል። ከእነዚህ መካከል ጥቂቶችን እንመልከት። በስነ ልቦና ላይ የሚያደርሰው ተጽዕኖ። ይህ ምናልባት በብዛት የሚሰማን ስሜት ነው። በተለይም በሃይማኖታዊ ወይም በባህላዊ እምነቶች ምክንያት ይህንን ልማድ የሚቃወም ሰዎች ከፍተኛ የጥፋተኝነት ስሜት ሊሰማቸው ይችላል። ይህ ስሜት በራስ መተማመንን ያሳጣል እና ጭንቀትና ድብርት ሊያስከትል ይችላል። ሌላው ሱስ የመሆን አዝማሚያ። ልክ እንደ ማንኛውም ሱስ ሴጋም ተደጋጋሚና ከቁጥጥር ውጪ የሆነ ፍላጎት ሊፈጥር ይችላል። ይህ ፍላጎት በዕለት ተዕለት ተግባራችን ላይ ትኩረት ማድረግን አስቸጋሪ ያደርገዋል። ምርታማነትን ይቀንሳል፣ እንዲሁም ከሌሎች አስፈላጊ ነገሮች እንድንርቅ ያደርጋል። ሌላው የማተኮር ችግርን ይፈጥራል። ከመጠን በላይ የሆነ የሴጋ ፍላጎት አእምሮን ያለማቋረጥ ሊረብሽ ይችላል። በትምህርት፣ በስራ ወይም በሌሎች እንቅስቃሴዎች ላይ ትኩረት ማሳጣትን ያመጣል። እውነተኛና የጠበቀ ግንኙነትን መፍራት። ሴጋ ጊዜያዊ እርካታ ሊሰጥ ቢችልም ከእውነተኛ የጠበቀ ግንኙነት ያለውን ደስታና ትርጉም ሊቀንስ ይችላል። በተለይም የረጅም ጊዜ ግንኙነትን ለመመስረት የሚፈልጉ ሰዎች ይህ ልማድ እንቅፋት ሲሆንባቸው ይታያል። በዝቅተኛ ዋጋ ራስን መገመት። በሴጋ ልማዳቸው የሚሰቃዩ ብዙ ሰዎች ስለ ራሳቸው አሉታዊ አስተሳሰብ ሲኖራቸው ይታያል። ይህ በራስ መተማመንን ያሳጣል እና ለሌሎች የስነ ልቦናዊ ችግሮች በር ይከፍታል። በሁለተኛ የምናነሳው በአካል ላይ የሚያደርሰው ተጽዕኖ። ድካምና ጉልበት ማጣት ያስከትላል። በተደጋጋሚ ሴጋ መፈጸም ሰውነትን ያደክማል፣ ጉልበትን ያሳጣል። ይህም በዕለት ተዕለት እንቅስቃሴዎቻችን ላይ አሉታዊ ተጽዕኖ ያሳድራል። የእንቅልፍ ማዛባት። ከመተኛት በፊት ሴጋ መፈጸም የእንቅልፍ ማጣትን ያስከትላል። ሌላው በሶስተኛ የምናነሳው በማህበራዊ ህይወት ላይ የሚያደርሰው ተጽዕኖ። ከማህበረሰብ መገለልን ይፈጥራል። በሴጋ ልማዳቸው የሚሰቃዩ ሰዎች የፍርሃት ስሜት ስለሚሰማቸው ከሌሎች ሊገለሉ ወይም የጥፋተኝነት ስሜታቸውን ለመደበቅ ሲሞክሩ ይታያል። የግንኙነት ችግር። ከላይ የተጠቀሰው ሴጋ በእውነተኛ የጠበቀ ግንኙነት ላይ አሉታዊ ተጽዕኖ ያሳድራል። የፍቅር ወይም የጓደኝነት ግንኙነትን ያበላሻል። ጊዜን በአግባቡ አለመጠቀም። ከመጠን በላይ የሆነ የሴጋ ፍላጎት ብዙ ጊዜ ሊወስድ የሚችል ስለሆነ ለትምህርት፣ ለስራ ወይም ለሌሎች ጠቃሚ እንቅስቃሴዎች የሚውልን ጊዜ ያባክናል። እነዚህን ሁሉ አሉታዊ ተጽዕኖዎችን ከተገነዘብን በኋላ ይህንን ልማድ ለማቆም መፈለጋችን ምክንያታዊ ነው። ታዲያ ሴጋን እንዴት ማቆም ይቻላል? ይህ ቀላል ሂደት ባይሆንም በትክክለኛና በቁርጠኝነት ከተነሳን በእርግጠኝነት ማሸነፍ ይቻላል። የሚከተሉት ምክሮች ያግዛችኋል ብዬ አስባለሁ። አንደኛ፣ ለውጥ ለማምጣት ቁርጥ ውሳኔ ማድረግ። ማንኛውም ሱስ ወይም መጥፎ ልማድ ለማቆም የመጀመሪያውና በጣም አስፈላጊው እርምጃ በእርግጥም ለውጥ ለማምጣት በጥልቀት መፈለግ ነው። ይህን ልማድ ለማቆም ለምን እንደምትፈልግ በግልጽ መረዳት አለብህ። የሚያስከትሉብህን አሉታዊ ተጽዕኖች ዘርዝረህ ተመልከት። የተሻለ ህይወት ለመኖር ያለ ፍላጎት ከጊዜያዊ እርካታ የበለጠ ጠንካራ መሆን አለበት። ሁለተኛ፣ ሩካቤ ቀስቃሽ የሆኑብህን ነገሮች መለየት። ሴጋ እንድትፈጽም የሚያነሳሱ ሁኔታዎች፣ ቦታዎች ወይም ስሜቶች ወይም ሐሳቦች ለመለየት መሞከር።
ለምሳሌ ብቻህን ስትሆን የተወሰኑ ቪዲዮዎችን ወይም ምስሎችን ስትመለከት ጭንቀት ሲሰማ ወይም አሰልቺ ሲሆንብህ መለየት አለብህ። እነዚህ ቀስቃሾችን መለየት አለብህ። እነሱን ለማስወገድ ወይም ለመቋቋም እቅድ እንድታወጣ ያግዛል። ሩካቤ ቀስቃሽ የሆኑ ነገሮችን ማስወገድ ወይም መቀነስ። አንዴ ሩካቤ የሚቀሰቅሱብን ነገሮች ከለየው በኋላ እነሱን ለማስወገድ ወይም ለመቀነስ የተቻለን ሁሉ አድርግ። ለምሳሌ አሳሳች የሆኑ ድረገጾችን ወይም ቪዲዮዎችን አትመልከት። ብቻህን ብዙ ጊዜ ከምታሳልፍባቸው ቦታዎች ራቅ። ጭንቀትን ለመቆጣጠር መንገዶች ፈልግ። አራተኛ ጤናማ አማራጮችን መፈለግ። የሴጋ ፍላጎት ሲሰማ ትኩረትን ወደ ሌላ አዎንታዊ ነገር ለመቀየር መሞከር። የአካል ብቃት እንቅስቃሴዎችን ማድረግ፣ ማንበብ፣ ከጓደኞች ወይም ከቤተሰቦች ጋር ጊዜ ማሳለፍ፣ የትኩረት ጊዜ ማሳለፊያን መከታተል ወይም ዘና የሚያደርግ ሙዚቃ ማዳመጥ ትችላለህ። አእምሮንና ሰውነትን በሌሎች ጤናማ ነገሮች ቢዚ ማድረግ የሴጋን ፍላጎት ለመቀነስ ያግዛል። አምስተኛው ድጋፍ መፈለግ። ይህን ፈተና ብቻህን መጋፈጥ ከባድ ሊሆንብህ ይችላል። ስለዚህ ከታማኝ ጓደኛ፣ ከቤተሰብ አባል ወይም ከአማካሪ ጋር ስለ ችግርህ ለመነጋገር አትፍራ። ስድስተኛ ትዕግስትና ይቅርታ። ይህንን ሱስ ለማቆም ጊዜ ሊወስድ ይችላል። በተደጋጋሚ ብትወድቅም ተስፋ አትቁረጥ። ከስህተቶች ተማር። እንደገና ለመሞከር ቁርጠኝነትህን አድስ። ራስህን ይቅር ማለት እና ወደፊት መጓዝ በጣም አስፈላጊ ነው። ሰባተኛው ራስህን መሸለም። ግቦችህን በምታሳካበት ጊዜ ራስህን በአዎንታዊ መንገዶች ሸልም። ይህንን ተነሳሽነትህን ለመጠበቅ ይረዳሃል። ለምሳሌ የተወሰነ ጊዜ ሴጋ ሳታደርግ ከቆየህ የምትፈልገውን ነገር በመግዛት ወይም አስደሳች እንቅስቃሴዎችን በማድረግ ራስን መሸለም ትችላለህ። ስምንተኛና የመጨረሻው ሴጋን ማቆም የአንድ ጊዜ ክስተት አይደለም። ይህ የረጅም ጊዜ ጉዞ ነው። ወደፊትም ይህንን ሱስ እንዳትመለስ የሚረዱን ስልቶች ማሰብና ወደ ተግባር መግባት አለብህ። አስታውስ፣ አንተ ብቻ አይደለህም። ብዙ ሰዎች ይህ ችግር አጋጥሟቸዋል፣ እናም በተሳካ ሁኔታ አሸንፈውታል። በአንተም ውስጥ ይህንን የማድረግ አቅም አለ። እምነት ይኑር እና ጠንክረህ ስራ። በመጨረሻም ይህ ቪዲዮ ጠቃሚ እንደነበረ ተስፋ አደርጋለሁ። ሴጋን የማቆም ጉዞ ቀላል እንዳልሆነ እናውቃለን። ነገር ግን በትክክለኛ መረጃና በቁርጠኝነት በእርግጠኝነት ስኬታማ መሆን ትችላለህ። ይህን ቪዲዮ ከወደድከው ላይክ ማድረግና ለሌሎች እንዲደርስ ሼር ማድረግ አትርሳ። እንዲሁም ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረግም አትርሳ። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ቀን።